ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? አርቲስት አዝጌልና ሾው እያስፈራራኝ ነው። እኔ እገላለሁ፣ እኔ እደፋለሁ ምናምን እያለ እያስፈራራኝ። እነዚህ ልጆች ሰው መጥፎ ነገር እንዳያደርግ ምናልባት እኔ ማን እንደሆኑም ስላወቅኩኝ ስልኬን ዩቲዩብ ላይ ያስቀመጥኩኝ ብቸኛ ሰው ነኝ። ኧረ እባክህ ሁሉም ቪዲዮ ዲስክሪፕሽን ላይ ስልክ ያለ ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። እንግዲህ ቤተሰቦች በዛሬ ቪዲዮ እንደተለመደው ለእናንተ አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። ዛሬ ቪዲዮ ይዤላችሁ ከመጣኋቸው ቪዲዮዎች መካከል የመጀመሪያና ዋነኛ የሆነው የድምፃዊ አስጌ ዳንዳሾ የገባበት ውዝግብ፣ በዚህ ጉዳይ ላይ አንድ ሁለት ቪዲዮዎች አሉ፣ እነሱን እንመለከታለን። እኔ ከዚህ ሀሳብ ሰጥበታለሁ። እንዲሁም ደግሞ እናንተ ኮሜንት ሴክሽን ላይ ገብታችሁ የራሳችሁን የግል ሀሳባችሁን ታጋሩኛላችሁ። ቤተሰቦች ለቻናሉ አዲስ ሆናችሁ ደግሞ ሰብስክራይብ የምትለውን በተን በመንካት ለቻናሉ ፋሚሊ ሆኑ ስል እኔ በትህትና ከዚህ ጠይቃችኋለሁ። ቤተሰቦች እንዲሁም ቪዲዮን ላይክ ማድረግ እንዳይረሳ፣ ምክንያቱም እንደምትወዱት ስለማልጠራጠር ላይክ እንዳትረሱ። ቤተሰቦች ወደ ቪዲዮ ይገባሉ፣ አብራችሁን ቆዩ። የወላይታ ብሔረሰብና በጣም የማከብራችሁ የኢትዮጵያ ሕዝቦች እንድታውቁልኝ የምፈልገው ነገር አለ። እንድታውቁልኝ የምፈልገው አርቲስት አስጌ ዳንዳሾ ነው። አርቲስት አስጌ ዳንዳሾ እያስፈራራኝ ነው። እኔ እገላለሁ፣ እኔ እደፋለሁ ምናምን እያለ እያስፈራራኝ። ትናንት አጋጣሚ የሆነ ቦታ ላይ ዲቻ አሸንፎ እኛ እየተዝናናን ተገናኘንና እኔ አንተ ልጅ ከወላይታ ልጆች መሃል መግደል የሚፈልገው አንተን ነው። አንደኛ አንተን መግደል እፈልጋለሁ። በጣም አስከፍተኛል። አንተን መግደል እፈልጋለሁ። ለምንድን ነው እኔን መግደል የምትፈልገኝ? እንደዚህ እኔ ላይ ቪዲዮ ሰርተሃል ምናምን ስለኝ ያወራን እኔና እሱ ያወራን እኔ ልገል እፈልጋለሁ ምናምን ስለኝ አንተ የወላይታን ሕዝብ ደጋግመህ በቅኔ ስለነካት ስለሰደብኳቸው እኔም አንተን አውርቻለሁ፣ ግን አልሰደብኩም። አውርቻለሁ እናቴ እንደዚህ አይደለችም፣ የኛ ሰፈር አይደለችም የሚለውን አውርቻለሁ ብዬ እሱ ጋር አወራውና ውጪ ወጣው። ውጪ እንደወጣው ተከትሎ ወጥቶ ከልጆች ጋር ማለት ነው፣ ጋርዶች አሉ የወላይታ ልጆች ባሁኑ ሲጀመር የወላይታ ልጆች ባሁኑ ጋርዶች እኔ ሞቻሉ እንዲህ በሪቻ ምናምን ያስጨፈርኩ ብዙ ሰው ጋር ማልተዋወቅ ሰው ቢሆን አስገድሎኛል። እሱ ራሱ በሽጉጥ እኔ እገላለሁ ማለቱ ብቻ ይቅርና እዛ በቆሙ በጋርዶች እሱን ሊያስመታኝ ነው የፈለገው። ልጁን ይሄን ልጅ እንዳትለቁት ምናምን እያለ ነበር ጋርዱ። ከዛ እኔን አስፈራርቶኝ ግብግብ እዛ ሽጉጥ አውጥቶ ልጆች ሁሉ መጥቶ ጋርድ እንዲህ መሀል ላይ ገብቶ ማታ ደግሞ ላይ ውሸት ነው ይሄ ነገር ምናምን እያልክ የምታወራው። እንግዲህ እንደሰማችሁት ነው አስጌ ዳንዳሾ ጋር የተገናኙበት ግንኙነት ምንድን ነው? ልጁ የወላይታ ዲቻ እና የዛ የወላይታ ዲቻ ቡድን ክለብ አስጨፋሪ ነው እና በዛ ጉዳይ የተገናኙት የሚመስለኝ እና በዚህም ጉዳይ እንግዲህ ልጁ እየተናገረ እንዳለው ከሆነ የአስጌ ዳንዳሾ ዋና መኖሪያ ቦታው ይሄ ደግሞ የትውልድ ቦታ በሚናገር ሰዓት እዚህ አይደለም ተወልዶ ያደገው ብሎ ወንድማችን ተናግሮ ነበረ። በዚህ ጉዳይም ደግሞ አስጌ ዳንዳሾ ቂም ይዞበት ነበረ እና አሁን ላይ ያንን ጉዳይን አንስቶ አስጌ ዳንዳሾ በተደጋጋሚ ሊጣላው ወይ ደግሞ ሊያስቀይሙ እየሞከረ ይገኛሉ ብሎ ልጁ የተናገረው። እስቲ አስጌ ዳንዳሾ ደግሞ የተናገረውን እስቲ ሰምተን እንመለስ። ጋርዶች ይዟቸው ወደ ውጭ ወጡ። ከዛ እዩን ትንሽ ጠበቀና ተከትሏቸው ወጣ። እነዚህ ልጆች ሰው መጥፎ ነገር እንዳያደርግ ምናልባት እኔ ማን እንደሆኑም ስላወቅኩኝ ሀራቲ ጋርድ ቴታ ኤረና ጣይኮ መጥፎ ነገር እንዳያደርጉባቸው ብዬ ተከትዬ ወጣሁ። ቶታ የታሱግሪ ናታኒ አስፋልት ያይበክስርሱ ምንድነው ግን ጋርድ ቴታና ደግሞ እነሱን አባረው እኔን ደግሞ ተመልሰ ግባ አሉኝ። አይ ልጆቹ የኛ ሀገር ልጆች ናቸው፣ የዲቻ ክለብ አስጨፋሪዎች ናቸው። አይ ቲንክ በማሊያ ስለማይቻል ነው መሰለኝ ልብስ ያወለቁት፣ በተንኮል አይደለም ብዬ ጋርዶቹን እኔ ሳናገር አንድ ልጅ መጣና አስጌማን ስለሆነ ነው እነሱን አስወጥቱ። ልጁን ጠራውና አባቴ እኔ እኮ አይደለም የሚያስወጣሁት፣ እዩ እኔ ጋር መጥቶ የሰራው ስህተት ነበረ ሶሪ አለኝ። ከሱ ጋር ተለያየን። ከዛ ደግሞ
ልብስ ውስጥ ክለብ ውስጥ ስላወለቁ ነው ጋርድ ያስወጣቸው እንጂ ከኔ ጋር አይደለም አልኩኝ። ነው እንዴ? እኔ እኮ ካንተ ጋር መስሎኝ እኮ በጣም ደብሮኝ ነበር። አስኪ እንዴት እንደዚህ ያደርጋል ብዬ ምናምን አይተናገ የሐዋሳ ከነማ ተጫዋች ነው። እንግዲህ አስጌ እንዳሽ የተናገረው ደግሞ ሰምታችሁታል። ያው በጉዳዩ ላይ ምንም ነገር አለ አይደል ከልጁ ጋር ምንም አይነት የግል ጸብ የግል ግንኙነት እንደሌለው ነው የተናገረው። ነገር ግን ልጁ ግን ያለው ምንድነው መሳሪያ አውጥቶ እንኳን ራሱ አስፈራርተኛል ደረጃ ነው ደርሷል ቢለው እንግዲህ ቤተሰቦች የማን እውነት እንደሆነ ራሱ ግራ ያጋባል። ለማንኛውም ቤተሰቦች በዚህ ጉዳይ ላይ እስቲ የራሳችሁን ሐሳብ እስቲ አካፍሉኝ ኮሜንት ሴክሽን ላይ በመግባት። ስልኬን ዩቲዩብ ላይ ያስቀመጥኩኝ ብቸኛ ሰው ነኝ እኮ። ኧረ እባክህ ሁሉም ቪዲዮ ዲስክሪፕሽን ላይ ስልክ ያለ ማንም ሰው ነው የሚደውልኝ። በቀን ቢያንስ ከ100 በላይ ስልክ ይደውልኛል። እሱን ማድረግበት ምክንያት ምንድነው? ሰው እንዲተቸኝ ስለምፈልግ ነው። እንዲተቸኝ ምን ሐሳቡን እንዲሰጠኝ ክሪቲክስ አንዳንዴ ተች ለሰጪው ቀላል ነው ይላልና ደስ ይለኛል። ክሪቲክስ በገንቢነት እንዲተቸኝ ምን እንዲሰድበኝ አይደለም። ስድብ አልወድም። ያው ስድብ ወደ ቀጣዩ አጸፋዊ ስድብ ሰው አይደለም እንዴ? ወደ አጸፋዊ ስድብ ይመጣ በአካል ከሆነ ቦክስ ላይ ማዘርብ ይችላል። እንደማንኛውም ሰው ስታየው ምን አሁን እዚህ ጋር ኢንተርቪው አንተ ስታደርግ እንደ ጻድቅ ስድብን ያው ኒውትራላይዝ አድርጌ ነው አይደለም ለማለው ያልሆንኩት ምን አስባለኝ እንደዛ ስደበኝና እሱን እንሞክራለን። ግን እሱ ሳይሆን በቃ ባለፈው ያልከው ፕሮግራም ትክክል አይደለም። አንድ ቀን ደወለልኝ። ትናንትና የሰራውን ሪአክሽን ቪዲዮ ልናገር ፈልጌ ነው። ልጅቷ አንተ በጣም ብልግና ነው ያደረከው እና ብታስብበት ጥሩ ነው። አንተ ማንንም አይደለም እሺ ምናምን አለኝ። ቆይ ተረጋጋና እናውራ። ካንተ ጋር ምንም አላወራም። ቪዲዮን ካወረድከው ምናምን አለኝ። ሲጀመር እኮ ለማውረድም ለማውጣትም ትናንትና የሰራው ሪአክሽን ቪዲዮ ላይ 6 ሴግመንት ነው ያለው። የትኛዋ ሰው እንደሆነችና ምን እንደሆነ ልነግረኝ ይገባል ምናምን አልኩት። ከዛ ላይ እየበረደ መጣና ከዛ አስረዳሁት። እንዲህ ያልካት ልጅ እና እሷ ያሰበችው በዚህ መልኩ አይደለም ነው አለኝ። ያሰበችው በዚህ መልኩ ባይሆንም ድርጊቱ ግን ሰው የሚረዳው በዚህ መልኩ ነው። ልጆች አሉ የሚረዱት። ነገ ጠዋት እሷ እንደዛ አይነት ማስታወቂያ ስታስተዋውቅ እንደዛ አይነት ቃላት ስትናገር ብልግና ቃላት ተናግረ እንደ ውስጥ ወይራ ይሄ አዝማሪ ግጥም አይነት ተናግረ እኔ እኮ ለማለት የፈለኩት እንደዚህ ነው አይነት ነገር ነው። እኔ እኮ ሳይገባኝ ቀርቷል። ትልቅ ሰው ያለችው ገብቶኛል። ሁሉም ሰው ግን እስከ መጨረሻው ሁሉ አይሰባውም። የመጀመሪያውን ቃላት ክሊፕ እያደረጉ በየቲክቶኩ ላይ እየተነዛ የብልግና ማሰራጫ ሆነ እና መጀመሪያ በኃላፊነት ነው መናገር ያለብን። ልጅቷ ለአንተ ማንም ልትሆን ትችላለች፣ ሚስት ልትሆን ትችላለች፣ እህት ልትሆን ትችላለች። እኔ ቤትህ አልመጣሁም። ቤትህ መጥቼ እሷ ስትናገር ቤታችሁ ቁጭ ብላችሁ ስታወሩ ቀርጫችሁ ቪዲዮ ላይ ባወጣው ብልግና ነው፣ ወንጀልም ነው። ፐብሊክሊ ነው የመጣችሁ። ታናናሾቼ ፊት፣ ልጆቼ ፊት፣ እህቶቼ ፊት፣ እናቴ ፊት ቤቴ በቲቪ መጣች፣ በዋይፋይ ቲቪ ቀጥዬ። ስለዚህ ቤቴ በቲቪ መጣ ቢያን ሁሉ ሰው እንደዛ አድርጋ ኢንሰልት ካደረገችኝ መልስ መመለስ ግዴታ አለብኝ ማለትም አለብኝ። እሷ የተናገረችው ፐብሊክሊ ሆኖ ለሷ ፐብሊክሊ መልስ ሲሰጣት አጸፋውን በዛው መንገድ ሲሰጣት ለምን ትናደዳለህ አንተ? በግል የመጣ ነገር ከሆነ የግል ፕራይቬት ፓርቲ ላይ መጥቼ ቪዲዮ ቀርጬ እንዴት እንዲደነሳል እንዲህ አይነት አለባበስ አይደለም። ድግስ ተጠርቼ አንተ ጋር መጥቼ ቤትህ እኮ ነው የተዘጋጀው። ለምን ራቆታችሁን አድዱስ ከፈለጋችሁ ፐብሊክሊ ያ ነገር ወጥቶ ግን ይሁን ስንደንስ ብለህ ያወጣህለት እሱን እንነጋገራለን። እሱ ነው ችግሩ። አሁን እኛ ይኸውልህ ባለፈው አንድ ሰው ቤቢ ሻወር ምናምን ይሄ ብለው የሚባል ብቻ ሴቶች ሊወልዱ ሲሉ የሚደረገው ቤቢ ሻወር እንደዛ አይነት ፕሮግራም ላይ እርጉዝ ሴት ነፍሰ ጡር ሴት ይሄ ልብሷ ተቀዶ እንደዚህ ክብ ሆዷ ወጥቶ ራቁቱን ሴትዮዋ እንደዚህ ግሯን ከፍታ እየደነሰች የደረሰ ጽንስ እንዲህ ደርሷል። ሴቶቹ በቃ ከኋላ ያሉት እየፈነጠዙ በጣም ፖርኖግራፊክ የሆነ ዳንስ ትደንሳለች። ቆማ ምን የሚሉት ነው? ምን አይነት እናት ነች አንቺን ያሳደገች? ኢትዮጵያዊነት ላይ ነፍሰ ጡርነት ወግ ነው ራሱን ችሎ ሸፈን ይደረጋል ሁሉ ባህል ነው። ከነፍሰ ጡርነት ከመጀመሪያው ዕድሜ ጀምሮ ያጥሩ ወፋት ትስማሽ አንቺ ቤቢ ሻወር ብለሽ ፈረንጆች የሰለጠኑ የመሰለሽን ነገር ያንቺ ቅድሚያት አድርገውታል። አጃ ሲፈጭ በሶ ይሄ ለነፍሰ ጡር እንትን ማድረጊያ የገንፎ እህል ሲደረግ ያጥሩ ወፋት ትስማሽ በቅቤ ተቀብተ እንትን ላይ በሶ እንትን ላይ ሲደረግ ይሄ ሁሉ ነፍሰ ጡርነት ስቴጅ አለው ራሱን ችሎ የምትከበሪበት በእናትነት በሴትነት ደረጃም ከሲንግል ሴት ከአንዲት ሴት እናት የመሆንን ክብር ከእናት በላይ ክብር የለም። እናት የመሆንን ክብር የምታገኝበት ትልቅ እድል ነው። ሴትነት ካለው ጸጋ በጣም ትልቁ የሚጠቀሰው ይሄ ነው። ይሄን ጊዜ ማሳለፍ ነው ነፍሰ ጡርነት መውለድ እርግዝና እንክብካቤ ነው የሚደረግለት። እንደ ነፍሰ ጡር ሴት የምትንከባከበው የለም። ምን ነው አንቺ እንደዚህ ራቁትሽን እኛንም አዋረድሽን እንዳገር ምናምን ብዬ እንትን አልክ። አዎ ምን አገባ አሉኝ። ሴትዮዋ ዋሽንግተን ዲሲ ምናምን ነው የምኖረው መሰለኝ። ዲሲ ባለፈው በጣም ኦፌንድድ ሆና በዚህ ገብቶ ምናምን ሁሉም ሰው ያገኘኝ ሰው ሁሉ የሆነ አንድ ኤስታብሊሽመንት ማለት ይመስለኛል ሬስቶራንት ምናምን እሷ ጋር ሄድክ እንደዚህ ነው አሉኝ።
ጋይስ ስላልተመቸኝ ነው እንጂ አይ ዶንት ኬር። ምክንያቱም እሷ ቤቷ እንደዛ አርጋ ቢሆን ቤቷ ለጓደኞቿ በግሏ አርጋ እንደፈለገ ራቁቷን ነው ኔክድ ትችላለች። እንደዚህ የተዘዋወረች ቢያጨበጭቡላት የኔ ደንታ አልነበረም። ፐብሊክ ላይ እና ማስ ሚዲያ ላይ ወጥተህ ግን ኢትዮጵያዊት ሴት ይሄ ሁሉ አሁን ያልኩ ቫልዩ ባለበት ሀገር የኔ እናት ቆማ የምትሄድበት ሀገር ያንተ እናት ባለችበት ሀገር እንዴት እንዲህ ይደረጋል? ስለዚህ ለዚህ መናገር ያስፈልጋል። ነገ ጠዋት የኛ ታላላሾች ፋሽን ነው ብሎ ይበዱ እንደዚህ ደብረት ቀደው ይውጡ እና ማህበረሰብን ቅድም ያልኩ ያኖረው አዋጅ አይደለም አለን ባህል ወግ አለን ሞራል አለን። አሁን ታዲያ ይሄን እሱ ሲጠፋ ይሄን ትናገራለህ ፐብሊክ ላይ ሲወጣ ይሄን መናገር ይመስለኛል ኃላፊነት ነው። ሰው መናገር አለበት። በቃ እኔ ምንም አንዳንዱ የኔ ቪዲዮ የሚታወቅ ነው። እኔ ዩቲዩብ ቪዲዮ ጭኜ 100,000 ቪው ካለው የኔ ቪዲዮ በጣም ተአምር ነው። ጉድ ነው የሚለው ጓደኛዬ የሚያቀኝ በሙሉ 20,000 ቪው 10,000 ቪው 15,000 ቪው ምናምን ያለው ለቪው አይደለም የኔ ፖይንት። ዋናው ስምን ለማስተማር በስማ ቪውማ ቢሆን ምን እንደምሰራ ስነግርህ ነበር። አላብድም እንዴ መሳት እኮ ነው 3 ቀን አሁን የሌለ ታሪክ አውርተህ እንትና እንዴ በዘባርቅ 1 ሚሊዮን ቪው በአንድ ቀን አገኛለሁ። ግን ዋናው ፐርፐሱ በቃ እንትኔን እናገራለሁ። በቃ ኃላፊነት ለኔ 20,000 ሰው ብዙ ሰው ነው። አንድ አዲስ አበባ ስቴዲየም 15,000 ሰው ነው። አንድ ስቴዲየም ሙሉ ሰው ተቀምጦ ያየኝ ነው ማለት ነው። 20,000 ሰው ከይግራፍ ትልቅ ክብር። አሁን ታዲያ ይሄንን ሂስ የመቀበል ወይም ሂስ የመቀበልን ባህል እንዴት እናዳብር? ሂስ ያለ መቀበል ሞር ሰው ሂስ መስጠትን ባህል ማድረግ ነው። ኃላፊነት የተሞላው ራሱን የቻለ ሰውን ፐርሰናሊ ታርጌት ያላረገ እኔ ሐሳቦችን ነው ታርጌት ማድረግ ያበደውን ሰው እብደቱን ነው ከየት ነው የመጣው ምንድነው የምታደርገው እንዲህ ይደረጋሉ። ማሰሪያ ያለው መጀመሪያ ያለው ፓንች ላይ ናለው የምናገረው ነገር እንደ እንግዲህ ቤተሰቦች ሰመረ የተናገረው ንግግር በጣም የሚገርም ነው። ሁላችንም ልናውቅበት ልንረዳበት የሚገባበት የራሱ የሆነ አንድ ቁም ነገር አዘል ፕሮግራም ነው የሚያዘጋጀው። ቤተሰቦች ከዚህ በፊትም እንደተናገርኩት ሰመረ አብዛኞቹ የሚናገራቸው ንግግሮች እውነታን የያዙ ናቸው። እውነትም ደግሞ ብቻ ሲሆን ደግሞ ትክክልነት ያላቸው ናቸው። ስለዚህ በዚህ ጉዳይ ላይ ብዙ ሰዎች ያልገባቸው ነገሮች አሉ። ሶሻል ሚዲያ ላይ የሚለቀቁ ሶሻል ሚዲያ ላይ የምናገራቸው ነገሮች ምን ያህል ለሰዎች መልእክት እያስተላለፈ እንደሆነ ልንረዳ ይገባል። 20,000 ሰው አየ ማለት በጣም ብዙ ሺህ ሰው አየ ማለት ነው። በዚህ ሁኔታ ውስጥ ምን ያህል ሰዎች ከኛ ቪዲዮ ላይ ስንት ነገር ማለት ምን አይነት ትምህርት ተምረዋል፣ ምን አይነት ነገር ወስደዋል የሚለው ነገር አስተውለን እናገናዝብ ይገባል። ቤተሰቦች ይህ ነገርን እንደ ቀልድ ባናየው ደስ የሚለኝ ጉዳይ ነው። እኔም እንደራሴ ሰበር ዜና የሲዳማ ክልል ፕሬዝዳንት ከሀገር ሸሽቶ እንዳያመልጡ ለሀገሪቱ ኢሚግሬሽን ትዕዛዝ ተሰጠ። በከፍተኛ የሙስና ወንጀል ተጠርጥረው በፌዴራሉ መንግስት ግምገማ ላይ ያሉት አቶ ደስታ ሌዳሞ ምርመራቸው ተጣርቶ ሲጠናቀቅ በክልሉ አዲስ የአመራር ሹምሽር ይካሄዳል ተብሎ ይጠበቃል። የተለያዩ የሲዳማ ወጣቶችና አርቲስቶች በአስተዳደር ላይ ተቃውሞ ማንሳታቸውን መዘገባችን ይታወሳል። ለወቅታዊ አዳዲስ መረጃዎች እናት መረጃን ላይክ ፎሎ አድርገው። እንግዲህ እንደሰማችሁት ነው የሲዳማ ክልል ብሔራዊ አስተዳደር እንግዲህ አሁን በከባድ የሙስና ወንጀል ተጠርጥረው በፍርድ ላይ ይገኛሉ። ቤተሰቦች በዚህ ጉዳይ ላይ ቀድሞ የሰሯቸው ቪዲዮዎች ላይ አካትቼላችሁ ነበረ። በቶክቾና በእሳቸው መካከል የነበረው አለመግባባት እንዲሁም ግብግብ አንገት ለአንገት የነበረውን የጊዜ ቆይታ መናስታውስ ይሆናል። በዛ ጉዳይ ደግሞ ቶክቾ የተናገራቸው ንግግሮች ብዙ ነበሩ። ብዙ ሰው ቶክቾን ሞቀስ ቀጥሎ ነበረ። ነገር ግን አሁን ላይ እንደምንመለከተው ከሆነ ከፍተኛ የሙስና ወንጀል ሰርተው በዛ ጉዳይ ላይ ማጣሪያ የተደረገባቸው ነው። ማለት ማጣሪያ ማለት ሰርተዋል ማለት አይደለም። ነገር ግን ከጊዜያት በኋላ ነገሮች በደንብ ከጊዜያት በኋላ ነገሮች በደንብ በምርመራ ከተረጋገጡ በኋላ ቪዲዮን ማጋራችሁ ይሆናል። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህ ናቸው። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ላይክ አድርጋችሁ እንደጀመራችሁ አልጠራጠርም። ቤተሰቦች ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ ገብታችሁ አጋሩኝ። እንድጨምረው እንድቀንስ እንዲሁም እንዳስተካክል የምታስቡትን ነገሮችን አጋሩኝ። ቤተሰቦች በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። እወዳችኋለሁ።